ወደ ሌሎች ጉዳዮች እንለፍ። ጉዳት ጋር በተገናኘ በአልፋቤት በፕሪሚየር ሊጉ ዋናዎቹ እናነሳለን። በአልፋቤት በእንግሊዝ ፕሪሚየር ሊግ በአሁኑ ሰዓት ብዙ ተጫዋች የተጎዳበት ቼልሲ ነው። 8 ተጫዋች ተጎድቶበታል። 8 ወሳኝ ተጫዋቾች ተጎድቶበታል ቼልሲ። ሊቨርፑልና ቶተናም 7 ተጫዋች ተጎድቶባቸዋል። በጣም የገረመኝ ነገር ማለት ነው ሊቨርፑል አይመስልም አይገርም። የሊቨርፑልም በዛ ደረጃ መሆኑን ተገርም ያለው። አርሰናል 5 ተጫዋች ተጎድቶበታል። ከአርሰናል እንጀምር፣ ከአልፋቤቱን ጀምር። ማን ናቸው አጥር አድርገን ለመግለጽ ያክል አርሰናል ጋብሪኤል ጄሱስ ጉልበት፣ ካይ ሃቨርዝ ጉልበት፣ ኖኒ ማዱኬ ጉልበት፣ ፔሮ ሂንካፔ ብሽሽት፣ ማርቲን ኦዲጋርድ ጉልበት። እነዚህ 5 ተጫዋቾች አርሰናል ጉዳት ላይ የሚገኙ ናቸው። ካይ ሃቨርዝን ነጥል እናነሷለን፣ የተጎዳበት ጊዜና አሁንስ ያለበት ደረጃ የሚለውን እናነሷለን። ግን ለጥቆማ ያክል እነዚህን ጉዳቶች እናነሳለን። ወይም ጉዳቶቹ 5 ናቸው። አርሰናል የተጎዱበት ተጫዋቾች ጋብሪኤል ጄሱስ፣ ካይ ሃቨርዝ፣ ማዱኬ፣ ፔሮ ሂንካፔ እና ማርቲን ኦዲጋርድ። አስቶን ቪላ 4 ተጫዋቾች ዮሪ ቴሌማንስ፣ ታይረም ሚንግስ፣ ጄደን ሳንቾ እና ኦሊ ዋትኪንስ። እነዚህ 4 ኦሊ ዋትኪንስ ሶፊ እንደምታስታውሰው ከብሔራዊ ቡድን ውጭ በእንግሊዝ እንኳን ላቲቪያን መግጠም አልቻለም። ባለፈው ረፍት ላይ ተቀይሮ ነው የወጣው በጉዳት ምክንያት። አስቶን ቪላ 4 ተጫዋች። በርማውዝ 2 ተጫዋቾች ወሳኝ አጥቂያቸው ኢኔስ ኡናል የጉልበት ጉዳት አለበት። አዳም ስሚዝ ሃምስትሪንግ የጡንቻ መሸማቀቅ። በርንሌይ 4 ተጫዋቾች ጄደን አንቶኒ፣ ኮነር ሮበርትስ፣ ጆርደን ቤርና ዜኪ አምዱኒ። ይህን ልጅ ዘንድሮ አላየነውም ሶፊ፣ በጣም ምርጥ ተጫዋቻቸው ነው ዜኪ አምዱኒ። በበርንሌይ ውስጥ በጉዳት ምክንያት የለም። ብሬንፎርድ 4 ተጫዋቾች ጉስታቮ ኑኔዝ፣ ኤድመንድ ፓሪስ ማጎማ፣ ዮሆር ያርሞሉክ እና አንቶኒ ሚላምቦ። እነዚህ 4 ተጫዋቾች ተጎድቶባቸዋል በብሬንፎርድ በኩል። ብራይተንና ሆቭ አልቢዮን 5 ተጫዋቾች አዳም ዌብስተር ተከላካያቸው ወሳኝ ተጫዋች፣ ሶሊ ማርች፣ ጃክ ሂንሸልውድ፣ ጆኤል ቬልትማንና ካሩ ሚቶማን ዘንድሮ በብራይተን አላየነውም ሶፊ። ሲጀምር አካባቢ ነበር የቁርጭምጭሚት ጉዳት አጋጥሞት ነው ጃፓናዊ በብራይተን የሌለው። ቼልሲ ቤት ብዙ ተጫዋች ተጎድቷል። 8 ተጫዋች የተጎዳበት ቼልሲ ነው። ሌቫይ ኮልዊል ተከላካይ፣ ሊያም ዴላፕ አጥቂ፣ ዳሪዮ ኢሶጎ፣ ኮል ፓልመር፣ ቶሲን አዳራቢዮ፣ ዌስሊ ፎፋና፣ አንድሬ ሳንቶስ እና ሪስ ጄምስ። እነዚህ 8 ተጫዋች ነው የተጎዱባቸው። ቼልሲ ነው ብዙ ተጫዋች የተጎዳበት፣ ያውም ወሳኝ በተለይ ተከላካይ ፎፋና የለም፣ አዳሪባዮ የለም፣ ሌቫይ ኮልዊል የለም። ባለፈው ተመለሱለት እንጂ ሁለቱም ተጎድተውበት ነበር ሶፊ እንደምታስታውሰው። አቺምፖንግ ተጎድቶ ነበር፣ እንደገና ባዲያሽሊ ተጎድቶ ነበር እና ሪስ ጄምስን ወደ መሃል እስከ ማምጣት የደረሱበት ሂደት ነበር። ክሪስታል ፓላስ 3 ተጫዋች ቻዲ ሪያድ፣ ቼኬ ዶኩሬና ካሌብ ካፖራ፣ እነዚህ 3 ተጎድተዋል። ኤቨርተን 3 ተጫዋች ጃረድ ብራንዝዌት በማንቸስተር ዩናይትድ ሲፈለግ የነበረ ነው፣ ጉዳት ላይ ነው። በኤቨርተን ቤት ውስጥ አገልግሎት እየሰጠው አይደለም። ሜርሊን ሮል እና ማይክል ኪን የሆድ ህመም ነው ያጋጠመው። ምንም ሊሻለው አልቻለም። የሆድ ህመም እኔ በዚህ ደረጃ ረዥም ጊዜ ይቆያል የሚል እምነት አልነበረኝም አይደል ሶፊ? ግን የማይክል ኪን የሆድ ህመም ሊሻለው አልቻለም። እሺ ፉላም ቤት ውስጥ 4 ተጫዋቾች ኬኒ ቴቴ፣ ራውል ሄሜኔዝ፣ ሮድሪጎ ሙኒዝ እና ሳሳሉኪች 4ቱም ወሳኝ ናቸው የፉላም። ኬኒ ቴቴ፣ ራውል ሂሜኔዝ፣ ሮድሪጎ ሙኒዝ እና ሳሳሉኪች። ሊድስ ዩናይትድ 4 ተጫዋች ተጎድተውበታል ጉዳት ላይ ያሉ። ሉካስ ፔሪ፣ ዊልፍሬድ ኞቶ ጣሊያናዊ የጋና የዘር ሐረግ ያለው ልጅ ማለት ነው፣ የባት ጉዳት ነው ያጋጥመው። ዳንኤል ጄምስ የቀድሞ የማንቸስተር ዩናይትድ ወሳኝ ተጫዋች ዳንኤል ጄምስ ዌልሳዊው ቁርጭምጭሚት ጉዳት። ሃሪ ግሬ። እነዚህ ሊድስ ዩናይትድ 4ቱ ናቸው። ሊቨርፑል ቤት ውስጥ 7 ተጫዋች ነው የተጎዱበት። ከቼልሲ ቀጥሎ ሊቨርፑል እና ቶተናም ናቸው። ጆቫኒ ሊዮኒ የጉልበት ጉዳት። ጆቫኒ ሊዮኒ ባለፈው ሊያጫውቱት ሞክረው የተጎዳ በስትሬቸር ጭምር ነው የወጣው። ስቴፋን ባይሴቲች ይህን ልጅ ልናየው አልቻልንም አሁንም ድረስ በጉዳት ምክንያት ማለት ነው። ሃምስትሪንግ ነው፣ ጡንቻ መሸማቀቅ ነው። ጄይደን ዳንስ ሌላው ጡንቻ መሸማቀቅ ነው። ፌዴሪኮ ኬዛ ጉዳት ላይ ነው። ግብ ጠባቂው አሊሰን ቤከር ጉዳት ላይ ነው። ማማርሻቪሊ ተክቶት ሲጫወት አይተናል በባለፈው ጨዋታ። አሊሰን ቤከር፣ ዋታሩ ኢንዶ እና ኢብራሂማ ኮናቴ በጉዳት ተቀይሮ የወጣበትን ጊዜ በምን ምክንያት ነው የወጣው እያለን ነበር ያኔ። ኢብራሂማ ኮናቴ
ፈረንሳይ ብሔራዊ ቡድን ላይ ነው የወጣው። እዛም ተጎድቶ መጀመሪያም ጉዳት ነበር የወጣው። በፕሪሚየር ሊጉ ማታስታውስም ሰው ሲወጣ ልክ ነው። ከዛ እንዲሁም ቅያራቸው ግራቨንበርክ ነው ወደኋላ ስቦታ አይደል አንዱ ለሽንፈታቸው ጥያቄ ሲነሳ የነበረው። ብራቮ ሶፊ። ከዛ ብሔራዊ ቡድን ሄዶ ነበር። ብሔራዊ ቡድንም መሻሻል አልቻለም እና ወደ ክለቡ መልሰውታል ባለፈው ቀናቶች ማለት ነው። እና ኢብራሂማ ኮናቴ በኳድራሴፕስ ነው ጉዳት ያስተናገደው። ማንቸስተር ሲቲ 4 ተጫዋቾች በርከት ብለው ነበር። አሁን 4 ብቻ ቀርተዋል። ሪያን አይት ኑሪ፣ ኦማር ማርሙሽ፣ አብዱኮዲር ኩሳኖቭ እና ሮድሪ። እነዚህ 4ቱ ማንቸስተር ሲቲ ቤት ውስጥ ጉዳት ላይ ያሉ ተጫዋቾች ናቸው። ማንቸስተር ዩናይትድ ቤት ውስጥ አሁን ጉዳት ላይ ያሉ 2 ተጫዋቾች ብቻ ናቸው። ሊዛንድሮ ማርቲኔዝ አርጀንቲናዊ ተከላካይና ኖሳይር ማዝራዊ። የማንቸስተር ሲቲ የማንቸስተር ዩናይትድ ኦልሞስት ተመልሷል። እየተመለሱላቸው እየተመለሱ ነው። የሚደርሱ ይመስላል ለቀጣይ ጨዋታ ቢያንስ ከአንድ ሳምንት በኋላ ይደርሳል፣ ይመለሳል። አሁን የቀሩት የዩናይትድ ሊዛንድሮ ማርቲኔዝ እና ኖሳይር ማዝራዊ ናቸው። የሲቲም በርከት ብሎ ነበር አንድ ሰሞን። አሁን 4 ብቻ ናቸው። ማርሙሽ፣ አይት ኑሪ፣ ኩሳኖቭ እና ሮድሪ። ኒውካስል ዩናይትድ 4 ተጫዋቾች ጉዳት ላይ ናቸው። ጃኮብ ራምሴ ከአስቶን ቪላ ያዛወሩት ተጫዋች ነው። ዮዋን ዊሳ ከብሬንፎርድ ያዛወሩት አጥቂ፣ ቲኖ ሊቭራሜንቶ እና ሌዊስ ሆል። ሊቭራሜንቶ ከአርሰናል ጋር ይመስለኛል በስትሬቸር ጭምር ነው መሰለኝ የወጣው። ሊቭራሜንቶ አስታውሳለሁ ከአርሰናል ጋር ኒውካስል ሲጫወቱ። ኖቲንግሃም ፎረስት 3 ተጫዋቾች ጉዳት ላይ ናቸው። ኦላ አይና፣ ዳግላስ ሉዊስ እና ኦሌክዛንደር ዚንቼንኮ። ኖቲንግሃም ፎረስት ጉዳት ላይ ናቸው። ዚንቼንኮ የግሮይን የብሽሽት ጉዳት ነው ያስተናገደው። ዳግላስ ሉዊስ አስቶን ቪላ የነበረው ከዛ ጁቬንቱስ ሄዶ ተመልሶ የመጣው ተጫዋች ነው። ኖቲንግሃም ፎረስት ነው። እስካሁን አገልግሎቱን በአግባቡ እየሰጠ አይደለም ዳግላስ ሉዊስ። ከፍቅረኛውም ጋር ተለያዩ ይመስለኛል። አብራው ጁቬንቱስ ሄደችው ተለያይቷል ከሷም ጋር። ሰንደርላንድ 5 ተጫዋቾች ናቸው። አዬ አሊሴ፣ ዴኒስ ሴርኪን፣ ሊዮ ፎር ሄልዴ፣ ሮማይን ሙንዴሌ እና ሀቢብ ዲያራ። እነዚህ 5ቱ ናቸው። ቶተናም ያው ሰንደርላንድ ብዙ ተጫዋች ነው ያስፈረመው ከተለያዩ ክለቦች። ስማቸውን ስንሰማ አዲስ የሆኑብን ሰንደርላንድ በአብዛኛው ያስፈረማቸው ከፈረንሳይ ሊግ ከቡንደስሊጋው አይነት ተጫዋች ስለሆነ ነው። ቶተናም ሆትስፐር ሌላው ልክ እንደ ሊቨርፑል 7 ተጫዋች ከቼልሲ ቀጥሎ የተጎዱበት ነው። ዴያን ኩሉሴቭስኪ፣ ጄምስ ማዲሰን፣ ራዱ ድራጉሲን፣ ኮታ ታካይ፣ የቪስ ቢሱማ፣ ዶሚኒክ ሶላንኬ፣ ኮሎሙዋኒ። የቶተናምን ቀላል ጉዳት አይደለም። ዞር ኮሎሙዋኒ ይቀይርናል ብለው ያመጡት አጥቂ ነው። ተጎዳ፣ አገልግሎት እየሰጠ አይደለም። ሶላንኬ ጉዳት ላይ ነው። ቢሱማ ፓሊኒያ ተካለት እንጂ የቢሱማ ክፍተት ፓሊኒያ ባይኖር ከባድ ነበር ለቶተናም። ጄምስ ማዲሰን እንደምናውቀው ኳስ አቀጣጣይ ልጅ ነው። ኩሊሴቭስኪ ከመስመር እየተነሳ ማጥቃት የሚችል። እነዚህ ሁሉ ተጎድተውበታል። 2 ክለቦች አሉ። የመጨረሻው ዌስትሃም ዩናይትድ 1 ተጫዋች ነው የተጎዳበት፣ ጆርጅ ኤርዚ ነው። ወልቭስ 3 ተጫዋች ማት ዶሄርቲ፣ ሊዮን ቺዌሜ እና ቶቲ ጎሜዝ፣ እነዚህ ተጎድተውበታል። አሁን የክለቦቹን ጉዳት ተመልክተናል። ካይ ሃቨርዝ ላይ እንምጣ። የዚህ ልጅ ጉዳት አነጋጋሪ ነው። የካይ ሃቨርዝ ጉዳት አነጋጋሪ የሆነበት ምክንያት ለምንድን ነው? ምን ስለተፈጠረ ነው? የሕክምና ባለሙያዎቹ ራሱ ምክንያት መስጠት ተቸግረዋል። ምን ስለሆነ ካይ ሃቨርዝ እና ጉዳቱ እናነሷለን። ግርምዬ ነገም በሚኖረን ፕሮግራም ላይ ተጨማሪ የአገገሙና የጉዳት ላይ ያሉ ተጫዋቾችንም እንጨምርላቸዋለን። ነገ ባለ ፕሮግራም ይበልጥ የተቃረቡ ወይም ደግሞ ለመመለስ የመጡና መሰል ተጫዋቾችንም የምናነሳላቸው ይሆናል። አድማጮቻችን ነገ ላይ በደንብ ፕሪቪው እንሰጣችኋለን። ካይ ሃቨርዝ ላይ ግርምሾ እንዳነሳው ነው። ይህ ተጫዋች ጉዳት እንግዲህ እንደሚታወሰው ማንቸስተር ዩናይትድ ጋር በነበረው የነሐሴ ወር ጨዋታ የመጀመሪያ የፕሪሚየር ሊግ ጨዋታ ላይ ነው ተቀይሮ ገብቶ በሰላም ነው የወጣው። ጨዋታውን ጨርሶ ነው የወጣው። ግን ከዛ በኋላ በሁለተኛው ቀን ወደ ልምምድ ሲመጣ ግን ጉልበቱን ይዞ ነው የመጣው ወደ ልምምድ ሲመጣው እና መጫወት መለማመድ አልቻለም። ከዛ ምርመራ ሲከናወን እንዲሁም ኤሲኤል እንዳይሆን ተብሎ በጣም ከፍተኛ ስጋት ነበረ በወቅቱ። በኋላ ላይ ሲታይ የጉልበት ጉዳት ነው፣ ከባድ የሚባል አልነበረም እና በራሱ ጊዜ ሊለቅ ይችላል በሚል 1 ሳምንት ምናምን አካባቢ ታግሰውት ነበረ። ሜቢ በራሱ ጊዜ ሂል ሊያደርግ ይችላል ሊድን ይችላል ብሎ አስበው ነበረ። ሲያዩት እንደዛ የሚሆን አይደለም። የሕክምና ባለሙያዎቹ ወሰኑ። ተጫዋቾቹም ይሻላቸው ተጫዋቹን ፍላጎት ስለሚጠይቅ ማለት ነው። ከዛ የቀዶ ጥገና አድርገውለታል። ሰርጀሪ ተሰርቷል። አነስተኛ ቢሆንም አነስ ያለ ሰርጀሪ ተከናውኖለታል ካይ ሃቨርዝ እና ይህንንም ተከትሎ ከ3 ወር እስከ 4 ወር ድረስ ከሜዳ ይርቃል ተብሎ ነበር የተጠበቀው ካይ ሃቨርዝ የጉዳቱ መጠን ማለት ነው። እስከዛ ድረስ የሚያርቅ ነው። ይሄ ተጫዋች ግን 2 ወር ባልሞላ ጊዜ ውስጥ አገግሞ አሁን ፋይናል የሚባለው የማገገሚያ ጊዜ ላይ ነው ያለው። ያ ማለት ወደ ጨዋታ ሊመጣ ነው።
ወደ ቡድኑ ሊቀላቀል ነው በጥቂት ቀናቶች ውስጥ እና ይሄ ሕክምና ባለሙያዎችም ግራ ገብቷቸዋል። አኩር እንዴት በዚህ ፍጥነት ሊሆን ቻለ፣ እንዴት በዚህ ፍጥነት ሊከናወን ቻለ የሚለው ነገር ይሄ ማብራሪያ መስጠት የሚያቅተው ሳይንስ ማብራሪያ መስጠት የሚያቅተው አይነት አስገራሚ የጉዳት ማገገም ነው ያከናወነው። አምናም ፌብራሪ ወር ላይ ታስታውሳለህ ግርሜ የጡንቻ ጉዳት አስተናግዶ ከዛ በኋላ ባሉት የአርሰናል ጨዋታዎች ላይ አልተሳተፈም፣ ግን ወዲያው ነው ያገገመው። እዛ በኋላ ክረምት ስለነበረ ያው የሚጫወት ጊዜ ስላልነበረ ነው እንጂ የዱባዩንም ሌሎችንም የቅድመ ዝግጅት ውድድሮች ተሳትፏል። ግን ያገገመበት ፍጥነት ያም አነጋጋሪ ነበር። ግን ጨዋታዎች ስላልነበሩ በወቅቱ በዚህ ልክ እንድነጋገርበት አልሆነም። ይሄኛው ግን ጨዋታ መሀል ላይ ወይም ጨዋታዎች እየተካሄዱ ባለበት ወቅት የተጎዳ ጉዳት ስለሆነ ፍጥነቱ በጣም ብዙዎችን ያስገረመ ሆኗል። በነገራችን ላይ ከአብርዝ በእግር ኳስ ሕይወቱ 6 ጊዜ ነው ጉዳት ያስተናገደው። 2021 የቁርጭምጭሚት፣ 2021 በዛው ዓመት የጡንቻ፣ 2020 ላይ ከኖክ የመገጫጨት እንደዚሁም 2022 ላይ የጣት መሰበር የእግር ጣት መሰበር ጉዳት ነው እነዚህን ጉዳት ነው ያስተናገደው። ቀለል ያሉ ናቸው። ወዲያው የተመለሰባቸው ነው። አንድ ጨዋታ ወደ ጨዋታ እድሜ ያለፈባቸው ነበርና ትልቅ ጉዳት ባለፈው ውድድር ዓመት ፌብራሪ 2025 ላይ በአርሰናል የገጠመው የጡንቻ ጉዳት ነበረ። የካቲት፣ መጋቢ፣ ሚያዝያን ጨምሮ የተወሰኑ ወራቱን ከውድድር ያራቀው ማለት ነውና በአርሰናል የመጨረሻዎቹ የፕሪሚየር ሊግ ፉክሮች ላይ መሳተፍ ያልቻለበት ሂደት እንደነበረ ይታወቃልና ከዛ በኋላ እንግዲህ የህይወቱ ረጅም ጉዳት ተብሎ የተገመተው ይሄኛው ነበረ። የጉልበት ጉዳት ስለነበረ እንዲሁም ኤሲኤል ይሆናል እንዳልነው ቅድም ተሰግቶ የነበረው ጉዳት ነበረ። ተጫዋቹ ለማገገም የረዱት ነገሮች ተብሎ ዝም ብሎ በአሳምፕሽን በግምት ደረጃ የተቀመጡ አሉ። እንትን አይደለም፣ ሳይንስ ያረጋግጣል። ሳይንስ በቃ ይሄን ምንም ልንለው አንችልም፣ ተፈጥሮ ነው፣ በቃ ተፈጥሮ ያመጣው ነገር ነው ብሎ ደምድመውታል። ሌላ ነገር መስጠት አንችልም ከዚህ ተጫዋች ማገገም ጋር በተያያዘ ያሉ ሲሆን፣ አንደኛው ግን የወርክ ኢቲክሱ ነው። ይሄ ስነ ምግባሩ ከስራ ጋር ከስልጠና ጋር በተያያዘ እያንዳንዱ ሐኪሞች የሰጡትን ነገር የሚተገብርበት መንገድ አስገራሚ ነው ተብሏል። በነገራችን ላይ ለምሳሌ ሐኪሞች ዛሬ የምትሰራው ለጉልበት መዳን የሚጠቅም ኤክሰርሳይዝ እነዚህን ነው ብሎ ሲያስቀምጡለት እነሱን ሰርቶ ሌላ ተጨማሪ ይፈልግ ነበረ ይላል። ተጨማሪ ይፈልግ ነበረ፣ በጣም ዲሲፕሊኑ ላቅ ያለ ነበረ፣ ጨምሩልኝ ይል ነበረ። ምንም ስሜት የለኝም አሁን ጥሩ ነኝ እያለ በየጊዜው የሚያደርጋቸው ነገር ነበረና ይሄ አንዱ ለማገገሙ ምክንያት ነው ተብሎ የተጠቀሰ ነገር ነው። ሌላው አመጋገብ ነው። አመጋገቡን በጣም በጥንቃቄ ነበር ከጉዳቱ በኋላ ሲያከናውን የነበረው። አመጋገብ ላይ ከፍተኛ ጥንቃቄ አድርጎ ነበር፣ ክብደት ላለመጨመር፣ ጉልበቱ ላይ ተጨማሪ ጫና እንዳይመጣበት በእንደዚህ አይነት ወቅት ጥንቃቄ መደረግ አለበት ብሏል። ግን በዋነኝነት ተፈጥሮ ነው ያሉት። በቃ ሂል ያደረገው በራሱ መንገድ ነው። እኛ ለምሳሌ በሚቀጥለው ሳምንት ጂም ይገባል ብለን ስናስብ እሱ 2 ሳምንት ቀድሞን ጂም የሚያስገባ ሁኔታ ውስጥ ይፈጠራል አሉ። አይ ግራስ ላይ ሳር ላይ ልምምድ ማድረግ ያለበት ከዚህ ጊዜ በኋላ ነው ብለን ስናስብ እሱ ቀድሞ ሰውነቱ ቀድሞ እዛ ቦታ ላይ ይደርስብናልና ያልጠበቅነው ነው ብሏል። ስለዚህ ለአርሰናል ጥሩ አማራጭ ነው የዚህ ተጫዋች ማገገም። በተለይ በአርሰናል እያንዳንዱ ቦታ ላይ 2 እና 3 ተጫዋቾች አሉት። አሁን እያንዳንዱ ቦታ ላይ ተከላካይ ላይ፣ አማካይ ላይ፣ አጥቂ ላይ አሉት እና ብቸኛው 2 ተጫዋች የሌለው የአርሰናል ቦታ የፊት መስመሩ ነው፣ በጉዳት ምክንያት ማለት ነው። ጋብርኤል ጀሱስ የለም፣ ካይ ሃቨርትዝ የለም። ብቸኛው የአርሰናል 9 ቁጥር ቪክቶር ኮሬሽ ነው። ያው ሚካኤል ሜሪኖ በተውሶ ስለሚጫወት ማለት ነው። 9 ቁጥር ተጫዋች አይደለም። አማራጭ ስላጡ ነው ሚካኤል አርቴታ የሚጠቀሙበት። ከሶስቱ አማራጮቻቸው 2ቱ ጉዳት ላይ ናቸው። ብቸኛው ቪክቶር ኮሬሽ ነው። አማራጭ ስለሌላቸው ሚካኤል ሜሪኖን ይጠቀማሉ። አሁን ላይ ግን ኮምፒቴሽን የሌለበት ቦታ ላይ ኮምፒቴሽን እንዲኖር ፉክክር እንዲኖር ያደርጋል። እያንዳንዱ ቦታ ላይ ፉክክር አለ። ዙሜንዲ ቦታ ላይ ኖርጋርድ አለበት፣ ራይስ ቦታ ላይ ሜሪኖ አለበት፣ ኦዴጋርድ ቦታ ላይ ኢታን ንዋኔሪ ኢዚ አሉ። እንዲህ እያልን እያንዳንዱ ቦታ ላይ ፉክክር አለ። ፉክክር የሌለበት ብቸኛው ቦታ የቪክቶር ኮሬሽ ቦታ እና የካይ ሃቨርትዝ መምጣት የኮሬሽ ይበልጥ አቅሙን ከፍ እንዲያደርግ ግዴታ ውስጥ ይጥለዋል። ጎል በየጊዜው በየሳምንቱ ካላስቆጠረ በቪክቶር ኮሬሽ ሊተካ ይችላል። እንዲሁም የቪክቶር ኮሬሽ መጎዳት ነው እንጂ የካይ ሃቨርትዝ መጎዳት ነው እንጂ ቪክቶር ኮሬሽ ካይ ሃቨርትዝ ቢኖር ኑሮ ካይ ሃቨርትዝ ባይጎዳ ኑሮ እስካሁን ያገኛቸው ድሮች ላያገኙ ይችላሉ ብለው የሚገምቱ ተንታኞች አሉ። ምክንያቱም ሊጉን በተፈለገው ፍጥነት መላመድ ስላልቻለ በሚል አርቴታ ለካይ ሃቨርትዝ እድል ሊሰጡ ይችሉ ነበር የሚል ግምቶች ይቀመጣሉ። እና ከዛ ጋር ተያይዞ የሚነሳው ዋነኛው ነገር የካይ ሃቨርትዝ መምጣት
ይህንን ፉክክር ላቅ ያደርገዋል፣ ከፍ ያደርገዋል። ቪክቶር ዮኬሬሽና ካይ ሃቨርትዝ ሲፎካከሩ እንግዲህ ቪክቶር ዮኬሬሽ በተወሰነ መንገድ ከሊጉ ጋር እየተላመደ ያለ ጥሩ እየመጣ ነው ተናግረዋል ሚካኤል አርቴታ። የግዴታ አንድ ተጫዋች ለቡድኑ ጠቃሚ መሆን የሚያሳየው ጎል በማስቆጠር ብቻ አይደለም። በእርግጥ አጥቂ ነው፣ ቢያስቆጥር ደስ ይላል። ግን ሌሎች ጎል እንዲያስቆጥሩ ግን የእሱ ምክንያቶች ቀጥታ ዳይሬክትሊ በሚታይ መንገድ እየተመለከትኩ ነው እና ለእኔ ከሚገባው በላይ ደስተኛ ነኝ የሚል አስተያየታቸው ሚካኤል አርቴታ አስቀምጠዋል። ያም ቢሆን ግን የካይ ሃቨርትዝ መምጣቷን አንደኛ ልጁን እንዲያርፍ ያደርገዋል። አሁን በዚህ በህዳር ወር ጨዋታ ለምሳሌ እንደነ ስላቪያ ፕራ አይነት ተጫዋቾች ክለቦችን በሻምፒዮንስ ሊግ ይገጥማሉ። አነስ ያሉ ክለቦች ነው በብዛት እነ ሰንደርላንድ እነ በርንሌይ በዚህ በህዳር ወር ነው የሚገጥሙት። አነስ ያሉ ቡድኖች ነው የሚገጥሙት። በእነዚህ ጊዜያቶች እንግዲህ በሚቀጥለው ሳምንት ነው ወደ ተቀያሪ ወንበር ሊመጣ ይችላል ተብሎ የሚጠበቁ ከክሪስታል ፓላስ ጋር በሚኖራቸው ጨዋታ ትልቅ ግልጋሎት ይሰጣል የሚል እምነት አለና ግራ ያጋባና ብዙዎችን ያስደነቀ ሁኔታ ነው የተፈጠረው እና የአርሰናል ሐኪሞች ይሄ ነገር ለጥናትና ምርምር መዋር አለበት። በሕክምናው ዘርፍ እያንዳንዷ ነገር ጉዳት በምንድን ነው የምታገግመው? ለምሳሌ አሁን ከኤሲኤል ጉዳት ጋር በተያያዘ አዲስ የሕክምና ዘዴ መጥቷል። ተጫዋቾች ከሚያሳዩት ባህሪ ከጉዳታቸው እንዴት ሂል ያደርጋሉ ምናምን በሚለው አዲስ የሕክምና መንገድ መጥቶ በፊት ወደ ተለያዩ ሀገራቶች እንደ ቤልጅየም፣ ኔዘርላንድ አይነት ሀገራቶች ሂዶ ይታከሙ ነበር። አሁን አሜሪካ የሚታከሙ አሉ። ኢብን ወደ መካከለኛው ምስራቅ ሂዶ የሚታከሙ አሉ። ይህ የሕክምናው መንገድ በጣም ሶፊስቲኬትድ እየሆነና እያደገ መጥቷል በተለያዩ አማራጮች ማለት ነው እና እንደዚህ አይነት ጥናቶች የሚጠቅም ነው። የካይ ሃቨርትዝም በዚህ ፍጥነት ያገገመበት መንገድ ምንድን ነው የሚለውን ለመለየት የሕክምና ባለሙያዎችን ከፍተኛ ስራ እየሰሩ እንደሆነ እየጠቀሱ ነው የሚገኙት። በዋነኝነት ተፈጥሮውን ቢሉ ግን ተፈጥሮ በምን መንገድ እንዴት አገዘው ተፈጥሮ እንደዚህ በዚህ ደረጃ ውጤታማ እንደሆነ። ስለዚህ ያንን ያገዘውን ነገር አግኝተው ለቀጣይ የሕክምና ሂደቶች ዓለም ላይ ለሚከናወኑ የተጫዋቹ የጉልበት ጉዳት እንደዚህ ቀደው ጥገና ምናምን ለሚያከናውኑ ተመሳሳይ ጉዳት ለሚያስተናግዱ ይሄ ትልቅ ጠቀሜታ ይኖረዋል በሚል ለጥናትና ምርምር ጭምር የዋለ ነው የካይ ሃቨርትዝ የጉዳት ቶሎ ማገገምና በጣም አስገራሚ ነው እየተባለ ይገኛል። ግርሜ አድማጮቻችን በያላችሁበት መልካም ጊዜ። ከመሸጋገሪያ በኋላ ተመልሰን አጫጭር ስፖርታዊ ዘገባዎችን ወደ እናንተ እናደርሳለን። አብራችሁኑ ነው